አባይ ሆምስ ሪል ስቴት ከዚህ በፊት በቦሌ ፍላሚንጎ ሰርቶ ካስረከበው ቅንጡ አፓርትመንት በተጨማሪ አሁን ደግሞ የዲፕሎማት መናኸሪያ በሆነችው ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ እጅግ ዘመናዊ በሆነ ማራኪ ዲዛይን እና በላቀ ጥራት እያስገነባ ባለው ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ መኖሪያ ቤቶችን እንዲሁም ያለምንም ኮመን ኤሪያ የምንሸጣቸውን የንግድ ሱቆችን ከ10 ካሬ ጀምሮ እነሆ ይሎታል። 12000 ካሬ ሜትር ላይ በተንጣለለው ግዙፍ ኮምፓውንዳችን ውስጥ በቂ የመኪና ማቆሚያ ስፍራ፣ የከርሰ ምድር ውሃ፣ የህፃናትና የአዋቂዎች የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ 24 ሰዓት የማይቋረጥ የውሃና የመብራት አገልግሎት፣ ጂም እና ስፓ፣ ዘመናዊ ሊፍቶች እንዲሁም በተለያዩ ፕሮግራሞች ማዘጋጀት የሚችል ሰፊ ቴራስ 10% ቅድመ ክፍያ ብቻ በመክፈል ቀሪውን በረጅም ጊዜ አከፋፈል ይዘንሎት መጥተናል። ለበለጠ መረጃ ከስር በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። በጋዜጠኛና የመድረክ መሪ ወንደሰን ከበደ የተዘጋጀው የመድረክ ማስታወሻ መጽሐፍ ባለፈው ግንቦት ወር እዚህ በኢትዮጵያ አዲስ አበባ በሂልተን ሆቴል የሀገራችን እንቁ የኪነ ጥበብ ባለሙያዎች በተገኙበት በታላቅ ድምቀት መከበሩ አይዘነጋም፣ ይታወሳል። አሁን ደግሞ በቨርጂኒያ ወተርፎርድ ኢቨንት ሴንተር በታንክስጊቪንግ ዊከንድ እሁድ ኖቬምበር 30 2025 ከቀኑ 3 ፒኤም ጀምሮ በርካታ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት በታላቅ ድምቀት ይከበራል። ሁላችሁም በዝግጅቱ ላይ እንድትገኙ ተጋብዛችኋል። ጠሪ አክባሪ ነው። አዘጋጅ ወንደሰን ከበደ። ይህ አዋዜ ሰበር ነው። ኢትዮጵያ ገና እየተዋቀረ ለሚገኘው የጋዛ ዓለም አቀፍ የደህንነት ኃይል ወታደር እንድታዋጣ አሜሪካ መጠየቋ ተሰማም። የእስራኤሉ ዘ ታይምስ ኦፍ እስራኤል ጋዜጣም ሁለት ስለ ጉዳዩ የሚያውቁ ምዕራባውያን ዲፕሎማቶችን ጠቅሶ እንደዘገበው ጥያቄውን በዚህ ሳምንት ለኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቡት ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ናቸው። የፕሬዝደንት ትራምፕ ባለ 20 ነጥብ የጋዛ የሰላም ዕቅድ የጋዛን መልሶ ግንባታና ኢኮኖሚያዊ ማገገቢያ የሽግግር ጊዜ የሚቆጣጠር ዓለም አቀፍ ኃይል ስምሪትን መቋቋም ያዛል። ጋዜጣው እንደሚለው ብዙ ሀገራት ሐማስን ትጥቅ የማስፈታቱ የተልእኮ ዓላማ ነገሩን በጥንቃቄ እንዲያዩት አክብዶባቸዋል። በዚህ የተነሳ ትራምፕም የኃይሉን አዋጪ ሀገራት በማግኘት በኩል እየተቸገሩ መሆኑን ዘግቧል። ኢሳያስ ይሄን ዜና የእስራኤሉ ጋዜጣ እንግዲህ እንደሰማው ሁለት ዲፕሎማቶችን ጠቅሶ ያገኘው ወሬ ነው። ከዚህ የበለጠ የሰጠው ማብራሪያም የለም። በሁለተኛ ደረጃ እስካሁን ባለው እንዲህ አይነቱን ነገር በአሜሪካ ሌሎች ጋዜጦችም ሆነ በተለይ ደግሞ አክሲዮስ ተብሎ የሚታወቀው የሰበር ዜና ድረገጽ ልለው እችላለሁ፣ በሱም በኩል አልተሰማም። የዚህ የዜና ምንጭ ዘ ታይምስ ኦፍ ኢዝራኤል ነው። ከ3 ፓራግራፍ ወይም አንቀጽ ያልዘለለ ዜና ነው በመሰረቱ። ነገር ግን እኛን የሚመለከት ስለሆነ ነው ያነሳሁት። አለም ብዙ ጊዜ እንደዚህ አይነት እንግዲህ ሰራዊት በሚገባበት ጊዜ ለምሳሌ የኢትዮጵያ ሰራዊት ወደ ጋዛ የሚገባ ከሆነ አንድ የጋዛ አመራር ኃይሎች ፍላጎት አይጠየቅም ወይ? ወይም ደግሞ በሌላ መልኩ ደግሞ ስንመለከት የእስራኤል መሪ ፍላጎት አይጠየቅም ወይ? ድንገት በማርኮ ሩቢዮ ሲነገር ሁለቱም ስምምነት ላይ ደርሰዋል ወይ? በሌላው መልኩ የኢትዮጵያ ሰራዊት እንዲገባ ሲጠየቅ የተመረጠበት ምክንያት ምንድን ሊሆን ይችላል? እንደው ኢትዮጵያ ካላት የተባበሩት ሰራዊት ለተለያየ ጊዜ ተሳትፎ ስላላት ከዚህ አንጻር ነው ወይ? እስቲ እንደው ብታብራራው። ኑር ተስፋ ማሽኖች አስመጪ ድርጅት ዘመኑ የደረሰበት በቤት ቆጣሪ ከሚሰሩ አንስቶ ግዙፍ ዘመናዊ የዳቦ መጋገሪያ ማሽኖች ይሸምቱ። የአውሮፓ ስታንዳርድ
ተች ስክሪን የሆኑ የዳቦ መጋገሪያ፣ የኮኪስ፣ የፓትራ፣ የማካሮኒ፣ የዱቄት ማሽኖች እናስመጣለን። በራሳችን ኃላፊነት ገጥመን እናስረክባለን። እንደ ፍላጎቱ ከ4 ፓትራ አንስቶ ባለ 2 በር ተካፋች መጋገሪያዎችን እናስመጣለን። የእንቁላል መምቻ ፓትራ፣ ማቡኪያ፣ መዳመጫ፣ መቁረጫ፣ መጠቅለያ፣ ሌሎች አስፈላጊ መሳሪያዎችንም እናቀርባለን። ያስገባናቸውን ማሽኖች በአካል መጥተው መመልከት ይችላሉ። መለዋወጫ በየአይነቱ ያገኛሉ። ጥገና ሰርቪስ እንሰጣለን። በኤሌክትሪክ በጋዝና በናፍጣ የሚሰሩ አማራጮች አሉን። የ1 ዓመት ዋስትና እንሰጣለን። ለድርጅቱ ሰራተኛ ማሰልጠን፣ መቅጠር፣ የአዋጅ ጥናት ማቅረብ፣ አስተዳደራዊ መዋቅር መዘርጋት ተግባራችን ነው። በ0982 928757 በመደወል ወይንም ቴሌግራም ቻናላችን ኑር ተስፋን በመቀላቀል መረጃ ማግኘት ይችላሉ። አድራሻ መገናኛ ዘፍመሽ ፊት ለፊት ክሬኔት ህንፃ 4ኛ ፎቅ፣ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ። ጥራት ያለው ምርት በተመጣጣኝ ዋጋ ለሁሉም አገራት የሚቀርብ አይደለም። የራሱ መመዘኛዎች፣ የራሱ ምርጫዎች ይኖራሉ። ስለዚህ አሁን ቀደም ሲል ላቀረብከው የኢትዮጵያ ጦር በፍልስጤማውያኑም ሆነ በእስራኤል በኩል ተቀባይነት እንዳለው እንደሌለው ሳይጣራ ነው ወይ የሚል ጥያቄ ነው ያነሳው። እንዲህ አይነት ጥያቄ ለኢትዮጵያ ጦር ከመቅረቡ በፊት ስለ ኢትዮጵያ ጦር ግንዛቤ አለ ማለት ነው። ማለት ጥያቄው ለሁሉም ሀገራት አይቀርብም። ለምሳሌ አንዳንድ ሀገሮች እኛ ለዚህ ወታደር ማዋጣት እንፈልጋለን ያሉ ሀገሮች አሉ። እነሱ ስላሉ ግን ተቀባይ ይሆናሉ ማለት አይደለም። ለምሳሌ ቱርክ ኃይሏን በዚህ ውስጥ ማሰማራት ትፈልግ ነበር እና በብዙ መልኩ ጠንካራ ኃይልም ያላት አገር ናት። ነገር ግን እስራኤል አውትራይትሊ ወዲያውን በቀጥታ ያልተቀበለችው ለጥቅሟ ተጻራሪ የሆነ እንቅስቃሴ ሊያደርግ የሚችል ኃይል ሆኖ ስላገኘችው በሁለቱ ሀገሮች መካከል ባለው ግንኙነት ማለት ነው። ለምሳሌ ያክል ቱርክ ሐማስን እንደ አሸባሪ አይደል የምትመለከተው። አብዛኞቹ ለኔቶ ሀገሮች ሐማስ አሸባሪ ነው። ቱርክ ግን የነፃነት ታጋይ አድርጋ ነው የምትቆጥረው። ስለዚህም እስራኤል እንደ አሸባሪ ለምትቆጥራቸውና ለምታድናቸው የሐማስ መሪዎች ከለላ ትሰጣለች፣ ቱርክ ቢሮ ትሰጣለች። ስለዚህ በሁለቱ ሀገሮች እንዲህ አይነት ልዩነት አላቸው ማለት ነው እና በዚህ የተነሳ የቱርክ ጦር በዚህ በዓለም አቀፉ ኃይል ውስጥ እንዳይሳተፍ የእስራኤል ቀይ መስመር ነው። የኢትዮጵያ ጦር ምንም ጥርጥር በሌለ ሁኔታ በየትኛውም የመካከለኛው ምስራቅ መሬት ላሰማራው ብትል 100% የሚታመንበት ጦር ነው። ኢትዮጵያውያን በታሪክም በእምነትም ከመካከለኛው ምስራቅ ጋር እጅግ በጣም የተቆራኘ ሕዝብ ነው እና ከዚህ ውስጥ የወጣ ጦር ነው እና ኢትዮጵያውያን ለኢየሩሳሌምም ለመካም በጭራሽ አዲስ አይደሉም እና የይሁዲ የክርስትናና የእስልምና መሰረት በሆነችው መካከለኛው ምስራቅ ውስጥ የኢትዮጵያውያን ስለዚህም የኢትዮጵያ ጦር በጭራሽ እንግዳ አይደለም። በእነዚህ በዓለማችን ታላላቅ ሃይማኖቶች ታሪክ ውስጥ ቀጥተኛ የእምነት የታሪክ አሻራ ያለው አስደናቂ ህዝብ ነው ኢሳያስ። ስለዚህ የኢትዮጵያ ጦር የጋዛን ሰላም ጋዛውያን በአሁኑ ሰዓት ይሄ ዶናልድ ትራምፕ ያቀረቡት ባለ 20 ነጥብ ዕቅድ የመጀመሪያ ምዕራፉን እየጨረሰ ወደ ሁለተኛው ምዕራፍ ሊገባ ነው አይደል እንዴ? በአሁን የማረጋግጥልህ በሁለቱም በኩል ስታይ ሐዘናቸውን እየተወጡ ሐዘን እየቀነሰ ቀስ እያለ ሰላም እየሰረጸ ነው። ጋዛ አሁን በየቀኑ የሚፈርስ ህንፃ የሚሞቱ ከዚህ ጋር የተያዘ ውጊያው ያ ነገር የለም አይደል እንዴ?
ሰው እኮ ይሄ ነው ትልቁ ድክመታችን። ሰው ይረሳል። ለዚህ ነው ታሪክ የሚደጋገመው። ስለዚህ አሁን ጋዛ ከእልቂት ቦታነት እየወጣች ነው። በእስራኤል በኩል ብትመለከት የታገቱት ሙሉ በሙሉ ተለቀው አጽማቸው ለሀገራቸው ያልበቃ ታጋቾች ደግሞ በብዙ ሂደት መሀል ላይ ብዙ ውጣ ውረድ ቢኖርም አንድ ነው የቀረው። ኢሳያስ የአንድ እስራኤላዊ ታጋች አጽም ነው በመፈለግ ላይ ያለው። አሁን እሱ ነው የቀረው እና እሱ አጥንቱ ከወደቀበት ተፈልጎ ተገኝቶ ወደ ቤተሰቡ ከተሰጠ በኋላ በእውነት ይህንን ምዕራፍ ዘግተው ሪሊ ወደ ህይወት የምትሄድበት ነው። ስለዚህ አሁን ሁለተኛው ምዕራፍ የጋዛ በጣም ቁልፍ ነው። ዜናው ላይ እንደሰማው ይህ ዓለም አቀፍ ጦር የጋዛን መልሶ ግንባታ የሚያስጀምር ነው። ጋዛ መልሳ ከመገንባቷ በፊት መልሰ ለመገንባት እቅድ አውጥተ አንድ ጠጠር ለመካብ ከመጀመረ በፊት የፈራረሰውን ማጽዳት ነው የሚቀድመው። የፈራረሰውን እያነሳ በአንድ በኩል እያጸዳ፣ በሌላ በኩል ያን እያስወገድክ፣ በጸዳው በኩል ግንባታ እየጀመርክ እቅድና በወጣ ፕላን ማለት ነው እና ህይወትን እንደ ችግኝ መትከል የሚጀመርበት ነው እና ይሄኛው ሚሽን ላይ ሁለተኛው ምዕራፍ ላይ ሐማስ እንደ ጦር ኃይል እንደ ተዋጊ ኃይል ትጥቅ ፈቶ ማስረከብ አለበት። ሐማስ እንደ ተዋጊ ኃይል ትጥቅ ፈቶ ማስረከብ አለበት። ስለዚህ አሁን የዚህ ዓለም አቀፍ ኃይል አንዱ ተልእኮም እሱ ይሆናል ማለት ነው። አክቹዋሊ ውጊያ ውስጥ ይገባል ማለት ሳይሆን እነዚህ ነገሮች መሆናቸውን ይቆጣጠራል ማለት ነው። እነዚህ ነገሮች መፈጸማቸውን ለምሳሌ የእስራኤል ጦር አሁን ያለበት ቦታ ቢጫ መስመር ተብሎ የሚጠራ ነው። ከሐማስ ሙሉ በሙሉ ትጥቅ ፈቶ አስረክቦ መበተን ጋር የተያያዘ ነው። ስለዚህ አሁን ብዙ ነገር ነው የምንሰማው። በአንድ በኩል ሐማስ ትጥቁን ለመፍታት እንደሚፈልግ ይናገራል። መሳሪያውን ግን ለከሌ ነው የማስረክበው። እንደዚህ አይነት ነገሮች አለ። የተወሳሰበ ነው። ግን በጥቅል ስናውቅ መጀመሪያ ላይ በነበረው ስሜት ሐማስ የዓለም አቀፍ ኃይል ስምሪትን አይደግፍ እንደነበር ነው የምናውቀው። እንደገና ደግሞ የራሳቸው ፕሬዚደንት ዶናልድ ትራምፕ የሚመሩት የሰላም ቦርድ የሚባል ዋና የጋዛ የዚህ የመልሶ ግንባታ ገንዘብ አሰባሳቢ ቤዚካሊ መንግስት ማለት ይችላል። ይህ ግንባታ ውስጥ ይካሄድ ድረስ ማለት ነው። አሁን ፕሬዚደንቱ የቦርዱን አባላት መምረጥ አለባቸው። የታወቁ ክልሉን ታሪክ የሚያውቁ እና ይሄን የተባለውን ተልእኮ በሚገባ ለመወጣት ይችላሉ ተብለው የታመነባቸው ታላላቅ ሰዎች ይመረጣሉ ተብለው ነው የሚጠበቀው። ይሄ እየተካሄደ መሆኑን ይታወቃል። ነገር ግን ሁኔታው ፍጻሜ ሲያገኝ የአሜሪካ ፕሬዚደንት ዶናልድ ትራምፕ የሚገልጹት ነው እና ዋና አስተዳዳሪ ይሆናሉ ተብለው የሚጠበቀው ግን ለጋዛ የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር ናቸው እና ይሄ ነገር ከመሆኑ በፊት ጋዛ ዲሚሊታራይዝድ መሆን አለባት። ጋዛ ከማንኛውም ወታደራዊ የእንቅስቃሴ የትጥቅ እንቅስቃሴ ነፃ መሆን አለባት። ጋዛ ውስጥ መሳሪያ ታጥቆ የሚንቀሳቀስ ኃይል ይህ ዓለም አቀፍ ኃይል ብቻ ነው የሚሆነው። ስለዚህ የሐማስ ትጥቅ መፍታት የዚህ ተልእኮ አካል ይሆናል ማለት ነው እና ኢትዮጵያ ስትመረጥ ስለሌላው አላቅም ብዙ ጥያቄዎች ኖር ገና ኢትዮጵያ ይህን የገለጸችው ነገር አይደለም። ስለዚህም ጥያቄው እንደተደረገ አድርገንም ለማየት አንችልም። አንድ ጋዜጣን የዘገበው ዘ ታይምስ ኦፍ እስራኤል ነው ያለው እና ይሄ ማረጋገጫ ማስተባበያ የሚጠይቅ ነው። ይሄ ማለት አንድም የኢየሩሳሌም ባለስልጣን ያረጋገጠው አይደለም እና ሁለት ምዕራባውያን ዲፕሎማቶች ነው ያለው
አሜሪካም ይህ ስለመሆኑ ወይም ደግሞ ከአሜሪካ ባለሥልጣኖች ሰማው፣ ከውጭ ጉዳይ ሚኒስቴር ከፍተኛ ሰዎች ሰማው ብሎ ኒውዮርክ ታይምስ፣ ዎል ስትሪት ጆርናል ኦር ዋሽንግተን ፖስት ወይም ደግሞ ከዚህ በፊት እንዳልኩ አክሲዮስ እነዚህ የመሳሰሉት አልዘገቡትም። ስለዚህ ምናልባት ታይምስ ኦፍ እስራኤል ሰበር ወሬ አግኝቷል ለማለት ይቻላል። እና የመጀመሪያ ጥያቄን ለመመለስ የኢትዮጵያ ጦር ለዚህ ለጋዛ የሰላም ዓለም አቀፋዊ ኃይል አስተዋጽኦ እንዲያደርግ ተጠይቆ ከሆነ በአሜሪካ በሁለቱ ወገኖች ዘንድ ተቀባይነት እንዳለውና እንደሌለው ሳይታወቅ እንደ ሊደረግ ይችላል የሚል ጥያቄ ቢኖር እኔ በእርግጠኛነት መመለስ የምችለው የኢትዮጵያ ጦር ለፍልስጤሙም ለይሁዲውም በፍጹም ጥያቄ የማያስነሳ ጦር ነውና እንዲህ አይነት ጥያቄ ያለበት ብዬ አላምንም። ኢሳያስ ዓለም እንግዲህ በጋዛና በእስራኤል መካከል የነበረው ጦርነት ምን ያህል አስከፊ እንደነበረ ለሁላችንም ግልጽ ነው። የተባበሩት ኃይል ወደ ጋዛ እንዲገባ መመረጥ መጀመሩ እንደምን እንወስደዋለን? እንደው ለሰላሙ ያለው አስተዋጽኦ ምን ያህል ነው? በደረጃስ ብንከፋፍለውስ እንዴት ነው የምንከፋፍለው? ጋዛ የ3 ሚሊዮን ሕዝብ አገር ናት። በራሱ በፍልስጤም ውስጥ በርካታ ታጣቂ አንጃዎች ያሉት ቦታ ነው አይደለም? ሐማስ፣ ኢስላሚክ ጅሃድ፣ እንደዚህ የተለያዩ የፍልስጤም የትጥቅ ቡድኖች አሉ። እንደገና ደግሞ ከዛ አልፎ ሌሎች ደግሞ ሐማስን በመቃወም የታጠቁ ኃይሎችም አሉ እና 3 ሚሊዮን ሕዝብ ደግሞ የግድ ደህንነቱ መጠበቅ አለበት። ሁለተኛ የዚህ ስምምነት አንዱ መሰረት እስራኤል ጦሯን ከጋዛ ስባ ስታስወጣ በድንበሯ በኩል ዳግመኛ ምንም አይነት የተኩስ ድምፅ፣ ምንም አይነት ሌላ አይነት ረብሻ እንደማይመጣ ዋስትና የሚሰጥ ነው ይሄ ባለ 20 ነጥብ የሰላም ስምምነት። ስለዚህ እነዚህ ነገሮች ለማድረግ በዋነኛነት አሁን ትጥቅ ይዞ የሚገኘው ሐማስ ነው። ሐማስ ይሄ ትጥቁን ከመለሰ ከሰጠና ከተበተነ በኋላ ሌሎች ማናቸውም የታጠቁ ኃይሎች ተመሳሳይ ጥያቄ ነው የሚቀርብላቸው። ስለዚህ ዲሚሊተራይዝድ መሆኗ መሰረታዊ ነው ለጋዛ። ዓላማው ህዝቡን ከጦርነት አዙሪት ውስጥ ለማውጣት ነው። እንደ ማህበረሰብ ከዚህ በፊት በፍልስጤምና በእስራኤላውያን መካከል በመጠፋፋት ላይ የተመሰረተ ኢቨን በትምህርት ስርዓት ውስጥ የተካተተ የጥላቻና ኢንዶክትሪኔሽን በጣም እንደ ትውልድ በሕፃንነታቸው ጀምሮ ለመፋለም የሚኮተኮቱበት መንገድ ኮምፕሊትሊ እንዲቀር በጣም በተለወጠ የሰላም የተስፋ እና በባህላቸው በታሪካቸው እና ሀገራቸውን ወደው እንዲያድጉ ነው አንዱ ዓላማ እዚህ ውስጥ በጣም መሰረታዊ ነው ይሄ። ስለዚህ የዶናልድ ትራምፕ በ20 ነጥብ የሰላም ዕቅድ ኢቨንቹዋሊ የዚህ ሂደት የመጨረሻ ግብ አድርጎ የሩቅ ግብ አድርጎ የፍልስጤም መንግስትን መመስረት የሚያስቀምጥ ነው። ስለዚህ አሁን ወደዛ ግብ ለመሄድ ጉዞ መጀመር ያለበት ከዚህ ነው። ወታደራዊ ጋዛን ከማንኛውም ትጥቅና ታጣቂ ነጻ ታደርጋለህ። ትጥቃቸውን ያስረከቡ የሐማስ አባላት ህብረተሰቡን መቀላቀል ይችላሉ። ምህረት ምንም የሚጠይቁበት ነገር የለም። ጋዛ ውስጥ መኖር ያልፈለጉ ወደ ፈለጉበት ሀገር እንዲሄዱ ሁኔታ ይመቻችላቸዋል ይላል። አየህ፣ እና ከዛ መልሶ ግንባታ ነው የሚደረገው። መልሶ ግንባታው ራሱ የተሻለ ጋዛን ለመፍጠር ነው እና ይህ ትልቅ ተስፋ ነው ለጋዛም።
ትልቅ ተስፋ ነው ለእስራኤላውያንም። ያንን አካባቢ ወደ ዘላቂ ሰላም ለማምጣት ነው። የመጀመሪያው ምዕራፍ ጦርነቱን አቁሟል። ሁለተኛው ምዕራፍ ግን ጋዛን ዲሚሊታራይዝ ማድረግ፣ ጋዛን ከትጥቅና ታጣቂ ማጽዳት እና የጋዛን ደህንነት የሚቆጣጠር የጋዛን እነዚህ ሁሉ ስራዎች ሊካሄዱ የሚችሉት ምንድነው? ደህንነት ሲኖር ነው። ደህንነትን የሚያስጠብቁት የሚገባው የሰላም ማስጠባቂ ኃይል እና ሰላም ነው የሚያስጠብቀው እና ይህንን የሚያስጠብቅ ሰላም የሚያስጠብቅ ኃይል በሌለበት የፍልስጤማውያን የባለሙያዎች መንግስት ይቋቋማል። ያ የፍልስጤማውያን የባለሙያዎች መንግስት የሚባለው የፍልስጤማውያንን የዕለት በዕለት ችግር የሚፈታ ነው። ለምሳሌ ቀበሌ ልትለው ትችላለህ። የአቅርቦት፣ የአገልግሎት፣ የምናምን ስራዎችን የሚሰራ ነው እሱ። ከሱ በላይ የሚቀመጠው የሰላም ቦርድ የሚሾመው አስተዳዳሪ ግን ጋዛን መልሶ መገንባት፣ አገራትን ማቀናጀት ይጠይቃል። ገንዘብ ማሰባሰብ ይጠይቃል። በተሰባሰበው ገንዘብ መጠን እቅዶችን፣ ፕላኖችን ያህል መሰረት ያስጥላል፣ ግንባታ ያካሂዳል። ሌሎች የመሳሰሉትን ጋዛን በበላይነት የማስተዳደሩን ስራ ይሰራል። ኢቨን የባለሙያዎች መንግስት የሚባለውን ከፖለቲካ ነፃ የሆኑ ግን የተለያዩ መልካም ፍልስጤማውያን ስብስብ የተመሰረተውን መንግስት ይቆጣጠራል ማለት ነው። የነዚህ ሁሉ ደህንነት ስራቸውን እንዲሰሩ የነዚህ ሁሉ የዜጎች ደህንነት ሁሉ በጥበቃው ሰላማቸው የሚጠበቀው በዚህ በዓለም አቀፍ ኃይል ነው። ስለዚህ የዚህ ዓለም አቀፍ ኃይል አብዛኛው ጦር የሚሆነው የአረብ ሀገሮች ሰራዊት ነው የሚሆነው። ወይል እንግዲህ ያለው ግምት ይሄ ነው። ለምሳሌ ያክል በዚህ ጉዳይ ላይ ብዙ ኃላፊነትም ወስደው ከእስራኤል ጋር የሰሩ እነ ግብፅ አሉ፣ እነ ተባበሩት አረብ ኤሚሬትስ አሉ፣ ሌሎችም እነ ዮርዳኖስ አሉ፣ የመሳሰሉ የአረብ ሀገራት አሉ። ስለዚህ የአረብ ሀገራት ሰራዊት ብዙ ሚና ይጫወታል ተብሎ ይገመታል። አሁን እንግዲህ እየሰማን ያለነው እስካሁን ድረስ የትኞቹ ሀገሮች ተጠይቀው እሽታቸው እንደተሰጠና ምን ዝግጅት ላይ እንዳለ ስለ እውነት የወጣ ዘገባ የለም። አሁን የሰማነው ወደ አፍሪካ ፊታቸውን በማዞር አሜሪካ ኢትዮጵያን መጠየቋን ነው እንግዲህ አሁን የነገረን እና ይሄንን በተመለከተ ከአዲስ አበባም ከዋሽንግተንም ከኢየሩሳሌምም በይፋ በተገለጠ መልኩ እየሰማንበት ሁኔታ የለም። ምክንያቱም ቅድም እንዳልከው ጥያቄው ወደ ኢትዮጵያ የሚቀርብ ከሆነ እስራኤል ሳታውቅ አይሆንም፣ ወይም ደግሞ ፍልስጤማውያኑ ሳያውቁ አይሆንም። ዞሮ ዞሮ ዜናውን በዚህ ደረጃ ነው ልናይ የምንችለው። ኢሳያስ ዓለም አሜሪካ ኢትዮጵያን ለእንደዚህ አይነት ተግባር ስትጠይቃት ይሄ የመጀመሪያው ጊዜ ነው ወይ? ኖ፣ በታሪክ ካየን ያው ብዙ ጊዜ እንደውም ኢትዮጵያ አሜሪካ ከአፍሪካ ውስጥ ለኢትዮጵያን ጦር ለሰላም አስከባሪነት ሚና በተደጋጋሚ ጥሪ ያደረገችለት ኃይል ነው። በንጉሱ ጊዜ እንደሚታወቀው በዚህ በሰሜንና በደቡብ ኮሪያ ጦርነት ወቅት በተባበሩት መንግስታት ኃይል ስር ኢትዮጵያ አሜሪካ በምትመራው የተባበሩት መንግስታት ኃይል ስር ሆና የደቡብ ኮሪያን ነፃ ለማውጣት በዛ ውጊያ ኢትዮጵያን ተሳትፈዋል። የዚህም ትሩፋት ሆኖ የኮሪያ ዘማቾች አሁን በህይወት ያሉት አባት አርበኞች በደቡብ ኮሪያ መንግስት ማህበር ተደርጎ እንደሚታገዙ እናውቃለን። እና ይህም ደግሞ ብዙ ጊዜ በደቡብ ኮሪያ ታሪክ ውስጥ በአኩሪነት ከሚጠቀሱ አስተዋጽኦች አንዱ ነው የኢትዮጵያ አስተዋጽኦ። ከዛም ውጭ እንግዲህ ሌላ የኢትዮጵያ ጦር ኮንጎ መዝመቱን አውቃለሁ። ኮንጎ ዛየር ያኔ አባቴም ዘማች ነበር። በጣም እርግጠኛ ነኝ የዛ ሰላም አስከባሪ ሚና
በማን እንደተጠራ ግን አሁን በውል መናገር አልችልም ኢሳያስ። ምናልባት ግን እዛም ላይ የአሜሪካ እጅ ይኖርበታል ብዬ አስባለሁ። እሱም በንጉሱ ጊዜ ነው። እንደዚሁም ደግሞ ከዛ በኋላ አሁን በሶማሌ ከአልሻባብ ጋር ሶማሊያን ከአልሻባብ ብዙ ጊዜ አልሻባብ ግዛቶችን ማትኖር አድርጓት እንደነበር እናስታውሳለን። ሶማሊያን የኢትዮጵያ ጦር በቁጥር አንድ የሚጠቀስ ነው እዛ ውስጥ በነበረው አስተዋጽኦ እና ይሄ አሁንም የሚቀጥል ነው ይመስለኝ። እንግዲህ አሁን የተለየ የሚያደርገው አሜሪካ አሁንም ወደ ኢትዮጵያ ፊቷን ማዞሯን እያየን ነው ማለት ነው። ግን ቦታው ልክ ደቡብ ኮሪያ ከተዘመተው ነጥያ ላይም በጂኦግራፊ ከአፍሪካ ውጭ የሚያወጣው ነው የኢትዮጵያን ጦር። ይሄ ጥያቄ ቀርቦ ከሆነና አናውቅም ሊኖረው የሚችለውን ምላሽ ግን ጥያቄውን በዚህ እንኳ ደረጃ ብናይ እና ደግሞ ይሄ ቦታ መካከለኛው ምስራቅ ጋዛ ነው የሚሆነው እና ይሄ የእስራኤልና የፍልስጤም ጉዳይ ጋር በተያዘ ችግር ያለበት ቦታ ነው እና ቅድም ዜናው ላይም እንደሰማ የዚህ ሚሽን ተልኮ ሐማስን ትጥቅ ማስፈታትንም የሚጠይቅ ስለሆነ ወይም ይዋጋል ማለት አይደለም፣ ትጥቅ እንዲፈታ ይጠብቃል። ወይም እስራኤል እየለቀቀች የምትወጣውን መሬት እየተቆጣጠረ ነው የሚሄደው እና አሁን ባሉት ሁኔታዎች ምዕራፍ 2 የምትለው ነገር መከናወን ካለበት መጀመሪያ የሐማስ ትጥቅ ፈቶ የማስረከብ ጉዳይ ነው። ስለዚህ ይሄ ያለምንም ኃይል ወይም ደግሞ ያለምንም የመጀመሪያ ነው የምዕራፍ 2 እና ይሄ በሌለበት ምዕራፍ 2 አይጀመርም። ስለዚህ በአንድ በኩል ስታየው ዓለም አቀፉ ኃይል ከሐማስ ጋር ትጥቅን ፍታ ብሎ የሚያዋጋው ነገር ይኖራል ተብሎ ሊታሰብ አይችልም። እንዳልኩ ሐማስ ትጥቅ ባልፈታበት ሁኔታ ምዕራፍ 2 የሚባል ነገር አይኖርም እና ይህም ሆኖ የኢትዮጵያ ጦር ሌሎች ሀገሮች ወደዛ ኃይል የሚያዋጡት ሀገሮች ታውቀው ምናልባት ይህ ጥያቄ በአዲስ አበባ በዋሽንግተን ወይም በኢየሩሳሌም የሚረጋገጥ ሆኖ የኢትዮጵያ ጦር የዚህ አካል ሆኖ ወደዛ የሚሄድ ከሆነ እውነቱን ለመናገር ከኮሪያው ዘመቻ በኋላ በአይነቱ የተለየ ሁለተኛው የተለየ ማለት ይቻላል። ማለት ሌሎቹ እዚህ በአፍሪካ ውስጥ ያደረግናቸው ተሳትፎች ናቸው። ይሄ ግን ከአህጉሩ ወጥቶ የሚሄድበት ሁኔታ ነው የሚኖረው ማለት ነው። በአይነቱ ለየት ይላል። ነገር ግን ጥያቄ አሜሪካ ለኢትዮጵያን ጦር ለተለያዩ የሰላም ተልእኮች ሰጠራው ምን ያህል የተለመደ ነው ለሚለው በጣም የተለመደ ነው። ከኮሪያ ጀምሮ እስከ ኮንጎ፣ ዛየር እና ሶማሌ ድረስ እንደ ሩዋንዳም ተሄዷል። ሩዋንዳ እስከ ሩዋንዳ የኢትዮጵያ ጦር የሰላም አስከባሪነት ሚና ተጫውቷል። አሁን እንግዲህ ይሄኛው የሚረጋገጠው ነው ከተገኘና መጨረሻ ላይ ስንሰማ ከሚመሰረተው ዓለም አቀፍ ኃይል ውስጥ አንዱ የኢትዮጵያ ጦር መሆኑን በምናውቅበት ሁኔታ ካለ ከአህጉሩን ለቆ ከአህጉሩ ውጭ የሰላም ተልእኮ ሚና ሲጫወት ከኮሪያ ጦርነት በኋላ ሁለተኛው ይሆናል ማለት ነው። ከ70 ዓመታት በኋላ ማለት ነው። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ።
በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባህርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። አባይ ሆምስ ሪል ስቴት ከዚህ በፊት በቦሌ ፍላሚንጎ ሰርቶ ካስረከበው ቅንጡ አፓርትመንት በተጨማሪ አሁን ደግሞ የዲፕሎማት መናኸሪያ በሆነችው ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ እጅግ ዘመናዊ በሆነ ማራኪ ዲዛይን እና በላቀ ጥራት እያስገነባ ባለው ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ መኖሪያ ቤቶችን እንዲሁም ያለምንም ኮመን ኤሪያ የምንሸጣቸውን የንግድ ሱቆችን ከ10 ካሬ ጀምሮ እነሆ ይሎታል። 12000 ካሬ ሜትር ላይ በተንጣለለው ግዙፍ ኮምፓውንዳችን ውስጥ በቂ የመኪና ማቆሚያ ስፍራ፣ የከርሰ ምድር ውሃ፣ የህፃናትና የአዋቂዎች የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ 24 ሰዓት የማይቋረጥ የውሃና የመብራት አገልግሎት፣ ጂም እና ስፓ፣ ዘመናዊ ሊፍቶች እንዲሁም በተለያዩ ፕሮግራሞች ማዘጋጀት የሚችል ሰፊ ቴራስ 10% ቅድመ ክፍያ ብቻ በመክፈል ቀሪውን በረጅም ጊዜ አከፋፈል ይዘንሎት መጥተናል። ለበለጠ መረጃ ከስር በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።